ከኛ በላይ ሲንከባከባት ለምንድነው የማትጠይቂው? ናታን በስተመጨረሻ መጽሐፉ ዳጣን እንድትቀድ ማን እንዳደረገ አውቋል ማለት ነው። አቢጌል ዳጣን ስለምትጠላት ብቻና ናታንን ትወስድብኛለች ብላ ስለፈራች ነበር የዳጣን የዋህነት በመጠቀም ናታን መጽሐፉን ሚነካበት እንደማይወድ እያወቀች ነበር በተንኮል እንግዲህ ዳጣን ብታስቀድዳትም፣ ነገር ግን ናታን በስተመጨረሻ እውነቱን አውቋል ማለት ነው። ዳጣም አሁንም ቢሆን አቢጌልን መጠንቀቅ አለባት ብዬ ነው ማስበው። ናታንም ይህንን እውነቱን ካወቀ በኋላ እንግዲህ ለደረጀ ሄዶ ቢናገርና አርፋ አቢጌል እንድትቀመጥ እንግዲህ ይህንን ነገር መናገር አለበት ብዬ ነው ማስበው። እንግዲህ ሴራውን እሷ እንዳደረገችና ዳጣን እንግዲህ ተንኮለኛ እንድትባልና እሷ ላይ እንዲፈረጅ እንግዲህ አቢጌል ስራዋን ሰርታለች ማለት ነው። ስለዚህ ናታን ይህንን ስላደረገችበት አቢጌልን ቅጣቷን መስጠት አለበት ብዬ ነው ማስበው። የዳጣ መምጣት ምቾት ያልሰጣት አቢጌል ማርታ የማታስባቸውን ወይም ደግሞ እናቷ የማታስባቸውን ነገሮች እንድታስብ እያደረገቻት ነው የምትገኘው። ምክንያቱም ዳጣን ደረጀ ከሌላ ሴት የወለዳት ቢሆንስ እንዴት በአንዴ ሊያቀርባት ይችላል በማለት እናቷን ሐሳብ ውስጥ ከታታለች ማለት ነው። ከዚህ በፊት እንዳየነው ከሆነ ዳጣ ደረጀን አባቴ ስትል ስለሰማች ያው ማርታ የአቢጌል ነገር ሲጨመርባት ደግሞ እንግዲህ እሷም ይህንን ነገር ልታስብ ግድ ይላታል ማለት ነው። አሁን ማርታ በራሷ እንግዲህ ለማንም ሳትናገር የምታጣራ ነው የሚመስለኝ። እስኪ እናንተም ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሁሌ ደረጀ ዳጣን ማቅረቡና እዛ ቤት ማስገባቱ ልክ ቢሆንም በዲኤንኤ ቢያረጋግጥና እሱም እውነቱን ቢያውቅ አሪፍ ነው። ምክንያቱም እንደተናገረው በተመሳሳይ ታሪክ ውስጥ እንግዲህ የዳጣም እንደሆነና እውነትም ልጁ ነች የሚለውን ለማወቅ ዲኤንኤ ግድ ነው ብዬ አስባለሁ። ስለዚህ ይህንን ቢያደርግና እውነትም ልጁ ከሆነች እንግዲህ ቢያረጋግጥና እርፍ ቢል አሪፍ ነው ብዬ አስባለሁ። እንግዲህ ናታን የዳጣን የዋህነት ሲያይና እንግዲህ በቀረባት ቁጥር እየወደዳት ነው ያለው። የኤቢ ተንኮለኝነቷ ግን ምንም መቼም ቢሆን የሚቀርባት እሷን አይመስለኝም በዚህ አካሄዷ ማለት ነው። ነገር ግን ዳጣ ለኤቢ እንደማታንስ እርግጠኛ ነን። ዋጋዋን ነው የምትሰጣት። ነገር ግን ያው ለዛ ቤት ክብር ስትልና እንግዲህ ለአባቷ ለደረጀ ስትል ቤቱን ከማክበር ብላ ነው እንጂ ወንዱንም አጋድመዋለች። እንዳየነው ከሆነ ያው ከዝና ውጪ ለማለት ፈልጌ ነው። ዳጣ ክፍል 3 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 3 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው ከሆነ ዳጣ ደረጀን አባዬ ብላ ስትጠራው ማርቲ ያንን ሰምታ እንግዲህ ደረጀን አፋጣው ነበር። እንግዲህ ዳጣ ቤተሰብ እንደሌላትና አስጠግቶ ሊያኖራት እንዳሰበ አስቀየሰችለት። እናም ማርቲ ደረጀን ዳጣን ከቤት እንዲያስወጣት እየጠየቀችው ነው። ካልሆነ ልጆቹን እንደምታበላሽባቸው እየነገረችው ነው ያለችው። ነገር ግን እንግዲህ ደረጀ ያው ልጁ ስለሆነች እንግዲህ ያንን በተመሳሳይ ታሪክ ውስጥ እሷም ልትሆን ትችላለች ብሎ ስላሰበ ለትንሽ ጊዜ ብቻ እንድትቀመጥ እንግዲህ ሚስቱን ጠይቋታል ማለት ነው። ሌላው አቢጌል ናታን ስላልፈለጋትና ዳጣ ከናታን ጋር ትሆናለች ብላ ስለምትሰጋ ዳጣ እዛ ክፍል ውስጥ በማስገባት ነበር ታዋቂ ትሆኛለሽ መጽሐፍ በመቅደድ ብላ ቪዲዮ እየቀረጸቻት ታስቀድዳት ጀመር። እኔም ምለው እንግዲህ ዳጣ እዚህ ጋር እንዴት ፋራ ሆነችላት? ሕፃን አይደለች ደግሞ እንዳራዳ ነው እንግዲህ እንደምታስበው እንደምናየው ከሆነ አቢጌል በዚች ትንሽ ነገር ዳጣን እንግዲህ በኔ በኩል ተሸውዳታለች ብዬ አላሰብኩም ነበር። እናንተስ እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ኤቢ ለእናቷ ስትነግራት እንደነበረው ዳጣ ከሌላ ሴት ተወልዳ ልትሆን ትችላለች። እንደዚህ እንግዲህ ደረጀ ያን ያህል እንክብካቤ በድንገት እንዴት ሊያደርግላት ይችላል ብላ ከማርቲ እንድታስብ እያደረገቻት ትገኛለች። እንግዲህ ይህን ስታወራ ነበር ሰራተኛዋ ሰላም ውሃ እየቀዳች እያለ የደነገጠችው። ምንድነው ያስደነገጣት? ምክንያቱም የዳጣ እናት እሷ ስለሆነች እሷ ልትሆንም ስለምትችል ነው ያስደነገጣት ብዬ ነው ማስበው። ምክንያቱም እንግዲህ ዳጣ ለሷ ምንም ባትሆናት ምንም ቤተሰብ ዝምድና ባይኖራት ኖሮ
ለአንድ ሰው እንደዚህ እሷ ወዲያው አትደነግጥም ነው። ስለዚህ እሷ እንግዲህ እናት ስለሆነች በጣም አስደንግጧታል ማለት ነው። በሌላ በኩል ናታን በመጽሐፉ ስለማይደራደር ሆን ብላ ነበር ዳጣ ናት የቀደደችው በማለት እንግዲህ አቢጌል የቀረጸችውን ቪዲዮ ለናታን ያሳየችው። የፈለገችውም ያቀደችውም ይህንን አስባና ለሱ አስባ ደግሞ በመምሰል ለመቅረብ ነው ማለት ነው ናታንን። አቢጌል የዳጣና የናታን መቀራረብ ስላልተመቻት ነው እሷን ስለተዋት ይህንን ሴራ ያሴረችው ማለት ነው። ዳጣ እንግዲህ ገና ቀሚስ ከመልበሷ እየፈነደቀች ነው። ምክንያቱም እንደ ሴቶች ቀሚስ ለብሳ ስላላደገችና ቤተሰብ አግኝታ ስላልቦረቀች አሁን ግን ቤተሰብ አግኝታ እንግዲህ እንደዚህ የሚጨነቅላትም እንደ አባት የሚጨነቅላትም እንግዲህ ሰው ስላገኘች በጣም ደስ ብሏታል ማለት ነው። እንግዲህ የዳጣ ደስታ ያስደሰታችሁ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሌላው ናታን ሰላም ጋር በመሄድ ዳጣ መጽሐፉን እንደቀደደችበትና እንደማይለቃት ተናግሯል ማለት ነው። እንግዲህ ናታን ሰራተኛዋ ሰላምን እንግዲህ እያከበራት እንግዲህ አንዳንዴ የሚያስበውን ነገር የሚያዋያት ሰራተኛዋን እንደሆነ አይተናል ማለት ነው። እንግዲህ ሴቶቹ ተቀምጠው ነበር እሱ እየሄደ ላግዝሽ የሚያለት ምክንያቱም ሀምብልና የዋህነት ያለው የተላበሰ ልጅ እንደሆነ አይተናል። ስለዚህ ከእናትየው ከማርታ ይልቅ ሰራተኛዋን ነው እንግዲህ ሄዶ እያናገራት የነበረው። ነገር ግን ሰላም የዳጣን ባህሪ እንግዲህ ስላላወቀውን ይሆናል እንጂ እሷ እንደዚህ አይነት ልጅ አትመስለኝም ብላ ነግሯለች ማለት ነው። ስለዚህ ቀረብ ብለ ከቀረብካት በኋላ ነው እንጂ አሁን እንግዲህ ኤቢ ትሆናለች እንደዚህ እንድታደርግ ያደረገቻት ብለዋለች ማለት ነው። እንግዲህ ሰላም ከመሬት ተነስታ እንግዲህ ይህንን ነገር ልትለው አትችልም። ምክንያቱም እናቷ ባትሆን ኖሮ ለዳጣ ይህን ያህል ተጨንቃ እንደዚህ አታደርግም ብሎ እንግዲህ መጨነቅ የሆነ የእናቷ ባትሆን ኖሮ እንደዚህ ስለማትል ነው። እንግዲህ እናንተም ይሄንን ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ደግሞ እዛው ላይ ናታን ከሰራተኛዋ ሰላም ጋር እያወሩ ያለ ሰራተኛዋ ብዙ እንደማትቆይና እዛ ቤት እንግዲህ ለቃ የራሷን ህይወት እንደምትጀምር ከናታን ጋር አዋይታው እንደነበር ይታወሳል። እሱም ለእሱ አስቦ ለሰራተኛዋ አስቦ እስከምን ጊዜም ነው እዚህ ቤት የምትቆዩ በማለት የራሷን ህይወትና ኑሮ እንድትጀምር እንግዲህ አማክሯት እሱም ነበር ማለት ነው። ነገር ግን አሁን ላይ በአልታወቀ ምክንያት ነው እንግዲህ ምክንያቱን አልነገረችውም። ነገር ግን ያንን ነገር እንደሰረዘችውና እዚሁ እንደምትቆይ ነግረዋለች። ነገር ግን ምክንያቱን አልነገረችውም። አሁን ግን እኛ እንደምናስበው ምክንያቱ ምንድነው የሚሆነው? ዳጣ ስለመጣች ምክንያቱም ልጇ እዛ ድረስ ስለመጣች እንግዲህ እሷ ልጇ ስለመጣች እሷ አትወጣም አሁን ላይ እውነቱን እስከምታውቅ ድረስና ዳጣም እንግዲህ ሰራተኛዋ ሰላም እናቴ ብላ እስከምትጠራትና እናትየውም ዳጣን ልጄ ነሽ ብላ እስከምትነግራት ድረስ እንግዲህ ያን ቤት ለቃ አትወጣም እንደተወችው ነግሯለች። እንግዲህ አቢጌል ዳጣን እዛ ቤት ተንኮለኛና መጥፎ ሰው ለማስባል ለእናቷ ለማርቲ ሄዳ የናታንን መጽሐፍ ቀዳለች ብላ እያቀሳሰረች ነው የምትገኘው። ማርቲም እንግዲህ የዳጣ ነገር ምኗም እንዳልተመቻት እና ለደረጀ ሲመጣ እንዲነግረው ለናታን ነግሯለች። እንግዲህ አባትየውና ዳጣ ሲገቡ ሁሉም አይናቸው ዳጣ ላይ ያርፏል። ምክንያቱም ዳጣን በቀሚስ ስላላዩዋትና ናታንም እንግዲህ ያንን ነገር ዝቶ እንግዲህ ዳጣ ላይ ፈዟል። ጭራሽ እንግዲህ በጣም አምሮባታል እያለ ነው ማለት ነው። ያኔ ነበር ኤቢ በቀናት ያበረችው ያሰበችው ወዲያው ስላልተሳካላት እዛ ቤት ውስጥ እሷ የሆነ ነገር እንዲፈጠር ነበር የፈለገችው። ነገር ግን ያ ነገር አልተፈጠረም ነበር። ሁሉም ሰው ዳጣ ላይ አፍጥጦ ነበር ማለት ነው። እንግዲህ ኤቢ ጭራሽ የዳጣን ቀሚስ የኔ ካልሆነ እያለች ቅናቷን ፊት ለፊት ስታሳይ ነበር ማለት ነው። እንግዲህ የኤቢ ተናዶ መሄድ ነው ናታንም አስታውሶ ዳጣን ይዟት የሄደው ማለት ነው። እንግዲህ ኤቢ ናታን እንደሚታወቀው ቀስ ብሎ መጽሐፉን ለምን እንደቀደደችው እንግዲህ ዳጣን ይጠይቃታል። ዳጣም ኤቢ ለቲክቶክ ቪዲዮ ልቅረጽሽ ብላ እንዳስቀደደቻት ነገረችው። ያኔ ናታን ኤቢ ተንኮለኛ እንደሆነች አወቀ ማለት ነው። ኤቢን ይዟት ሁለቱን አፋጠጣቸው።
ዳጣም ኤቢ እንደሰራችላት አውቃ ጦርነቱን እንደምትጀምረው እንግዲህ አውርታለች ማለት ነው። ናታን ከዚህ በኋላ ለኤቢ ያለው አመለካከት እንግዲህ በጣም የወረደ ይሆናል ማለት ነው። ምክንያቱም በሱ በሚወደው ነገር ነው የመጣችበት። ስለዚህ አሁን ላይ ናታን ለኤቢ ምንም አይነት ፍላጎት ምንም አይነት ድሮም የለውም። አሁን ደግሞ የበለጠ ይደብረዋል። ይባስ ብሎ ጭራሽ ከዳጣ ጋር እንዲሆኑና ከዳጣ ጋር እንዲቀራረቡ ነው ያደረገችው ማለት ነው ኤቢ። ስለዚህ አሁን ናታን ከዳጣን ቀርቧት እንግዲህ ከሱ ጋር ይሆናሉ ብዬ አስባለሁ። እናንተም እንግዲህ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስቲ እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ዳጣ ክፍል 3 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁ እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።